ማለት እኔ ያው ፈጣሪ ላደረገልኝ ነገር ምናምን ቃል የለኝም። በጣም ብዙ ነገር በህይወት ያደረገልኝ በምትሽው መጠን ወደ እነሱ ያው ይሄ ፍቅራቸው አይደለም ሁሌ እንድትመጭ ጓደኛ ማለት ስትደሰቱ ስታገኙ ብቻ ሳይሆን ብቸኛ በሆናችሁ ሰዓት በከፋችሁ ሰዓት የሚያስታውሳችሁ ሰው ነውና እጹብ እንግዲህ ዛሬ ሄሉሻን አግኝታት የተፈጠረውን ነገር ስልክ እንኳን ብደውልላት አታነሳልኝ ስትል ማግኘት አለብኝ ብዬ እዚህ ጋር እንግዲህ ቀጥሬያታለሁኝ ብላ ሄሉ ጋር ተገናኝተዋል። ያለውን ነገር እንግዲህ ተረድተዋል፣ ሰምታችኋል ሙሉውን ቪዲዮ እና በጣም ደስ ይላል። ጓደኝነት ማለት ጥግ ድረስ ሲሆን ነው እንጂ ሲኖራችሁና ስትደሰቱ ብቻ ከጎናችሁ የሚሆን አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ፣ አይከፈልበትም። ቪዲዮውን ሰብስክራይብ አድርጉልኝ። እና እንግዲህ ሄሉሻ ትናንት አዝና ስለሄደች ሁላችንን በቃ ከምን ደርሳ ይሆን ዛሬ ትመጣለች አትመጣም ብቻ በጣም አዝነን ነበር። ግን አሁን ላይ በቃ ደስ ይላል መታለች። ለምን የሰው ልጅ ተከፍቶ ሲጠፋ በጣም ታስባላችሁ መሆና ነው ከምን ደርሳ ይሆን። ብዙዎቻችን የምናውቀው እዚህ ቪዲዮ ሲለቁ እንጂ በውስጥ የማናውቃቸው ሰዎች ይኖራሉ። የሁሉንም ዩቱበሮች ቁጥር እየተቀበልን እንደውላል ማለት አይደለም። ግን ደግሞ እንደዚሁ የምትወዷቸው የምታከብሯቸው የምታዝኑላቸው ሰዎች ስለሚኖሩ ትጨነቃላችሁ ማለት ነውና ሰው ላይ ስትላመዱት እንኳን በቪዲዮ ያያችሁ ድምጻችን ይናፈቃል። ድምጻችሁ ይናፍቀናል። የሰው ላይ በቃ ሁልጊዜም ጥሩ ነገር ካለው ይናፍቃቸዋል ማለት ነው። እና ከዛ አንጻር እንግዲህ ሄሉሻ ያሁኑ ምንም አይነት ነገር በእርግጥ አሁን እየደረሰባት ያለውን ነገር ከህመሟ ጋር እስከዛሬ ከደረሰባት በላይ ነው። ነገር ግን እንደዚሁም ብላ መምጣቷለን እኛን ኦዲየንስን አክብራ በጣም ደስ ይላል። እና በህይወታችሁ ምንም አይነት ነገር ሲፈጠርባችሁ መቻልን መልመድ ያለብን በቃ የሆነው ነገር ለኸይር ነው። የመጣችብንን ትንሽ ነገር ሳይሆን ማሰብ ያለብን እስከዛሬ ከተወለድንበት ሰዓት ጀምሮ እስከዛሬ ከብዙ ፈተና ያወጣንን አላህን ማመስገን አለብን። ለምን ፈተነን ለምን እንደዚህ ኮን አይደለም። ማንም ሰው የሚደርስብን ነገር እኛ ባደረግነው ልክ ነው። በቃ ምንም አይነት ነገር አላህ በእኛ ካልሰራነው ነገር ሊያደርስብን አይችልም። በቃ አንድ በቃ የሰራነው ነገር ኑሮ ያን ነገር ነው የሚመጣብን። ሁለት ደግሞ አላህ የሚወደውን ሰው ይፈትናል። ምን ያክል ባሪያዬ ሶብረኛ ነው እኔ በማደርገው ነገር አልሐምዱሊላህ ብሎ ያመሰግናል ወይስ እንዲሁ ያማርራል የሚለውን ነገር ለመፈተንም ይፈተናል እንጂ ወንጀል የሰራ ብቻ አይደለም ፈተና የሚደርስበት። ስለዚህ አላህ በፈለገው መልኩኛ ሊፈትነን ይችላል። ነገር ግን ሁሉንም ነገር በሶብር ማለፍ ነው። በትንሽ ጊዜ ሶብር ሰጥቷችሁ ካለፋችሁ ዛሬ ሌላ ቀን ነው። በቃ የዛሬው ቀን ነገ አይደገምም፣ የነገው ቀን ደግሞ ዛሬ አይደገምም። ሁሉም የየራሱ እንትን አለውና የማያልፍ ነገር የለም። የሰው ልጅ ማለፍ የማይችለው የሞቱን ቀን ብቻ ነው። ስለዚህ በሚደርስባችሁ ፈተና ሰው ቢጎዳችሁ፣ ሰው ቢያስከፋችሁ፣ ሰው ቢጥላችሁ፣ ሰው ቢያማችሁ፣ ሰው ቢያራቁታችሁ፣ ሰው ከፍ ቢያደርጋችሁ ምንም ለውጥ የለውም። ኢላ በስ አላህ አይጣላችሁ። ሁሉም ነገር ከአላህ የመጣ ነገር እንጂ በሰው ልጅ የመጣ ነገር ያልፋል። ጥሩም ያልፋል፣ መጥፎም ያልፋል፣ ደስታውም ያልፋል። በቃ ሁሉም ነገር ያልፋል እና ያልፋል በሚለው ነገር አስባችሁ በተናደዳችሁበት ሰዓት ያችን ንዴታችሁን ለማብረድ ሞክሩ። በተደሳችሁበት ሰዓት ደግሞ ደስታችሁን ወደርስ ባለው ወይም ጥንቃቄ ባለው ነገር። አንዳንድ ጊዜ ምን ይባላል መሰላችሁ? ለተራበ ሰው አላዝንም ለጠገበ ሰው ነው ይባላል። እና አንዳንድ ሰዎች ገንዘብ ሳይኖራቸው በፊት ኖርማሊ በቃ ራሳቸውን ጠብቀው የሚኖሩ ሰዎች ይኖራሉ። ግን ገንዘብ ማፍራት ከጀመሩ በኋላ ገንዘብ ካላቸው የሚናገሩትን አያውቁ፣ ለሰው ላይ ክብር አይጨነቁ። በቃ እነሱ ዓለምን የገዙ የሚመስላቸው ሰው አለና ትላልቅ ሰዎች አዲያ እኔ ለተራባ አላዝንም ማለት ለተራባ አላዝንም ለጠገበ ነው እንጂ ይባላል። ምክንያቱም የጠገበ ሰው በቃ የሆነ ነገር አረጋለሁ ብሎ ተሰብሮ ይወርቃል፣ ወይም ደግሞ ጥጋብ ያዘድላል አይደለ? ሲጠግብ እንደዚህ አይነት ነገር ወይ ደግሞ ጣጥቶ ሰክሮ በገንዘቡ አንድ ብዙ ነገር ሊደርስበት ይችላልና እኛ የሰው ልጆች ስናጣ ሳይሆን የሚታዘንልን ስንጠግብ ነው የሚታዘንልን። እንደነገርኳቸው የራበው ሰውማ መቼም ራሱን ጠብቆ ይሄዳል፣ አላህን ያመሰግናል። ስንጠግብ ግን በጣም ከባድ ነውና እንደነገርኳቸው ትናንት የመጣንበትን የማናስብ ብዙ ሰዎች ስላለን ማንኛውም ሰው በሚደርስበት ነገር አልሐምዱሊላህ ማለት አለበት። ሲያገኝም መጠን ሊኖረው ይገባል፣ ሲያጣም መጠን ሊኖረው ይገባል። ሁሉንም አልሐምዱሊላህ ማለትን እንልመድ እና እንግዲህ ሄሉሻው ብዙ ስለነቢን ያወራችሁ ነገር የለም። በነገራችን ላይ በቃ አይተዋለይ አንዳንድ ጊዜ ፈተና ብርቅ አይሆንባችሁም። በተደጋጋሚ ስትፈተኑ
በቃ የሰው ልጅ የበለጠ እንዲጠሉት ትሆናላችሁ። ግን ደግሞ ማንም ቢመጣ ማንም ቢሄድ ቦታ የማይሰጣችሁ እንትን አለ። ህይወት አንዳንድ ጊዜ አታጓጓችሁም። የሆነ በቃ አላ በህይወታችን ምንም ያላየነውን ነገር ወይ ደግሞ አዲስ ሲሆንብን ከዛ ቦታ ለመድረስ ያንን ነገር ለማየት ለእያንዳንዱ ነገር ጉጉት ይኖረናል። ነገር ግን አይታችሁት እንትን ሲላችሁ ያን ያክል ጉጉት አይሰጣችሁም። እንደዚህ ማለት ያስደስታል ማለት አይደለም። ነገር ግን ቢያንስ መልሳችሁ ድጋሚ ስህተት ውስጥ እንዲያገቡ ይረዳችኋል እንጂ ተሰብሮ መቀመጥ ወይም ደግሞ በነዛ ሰዎች አዝኖ የምንኖረው ህይወት ነው እያልኳችሁ አይደለም። ነገር ግን አሁንም እየገቡ ከመሰበር ቆም ብላችሁ እንዲታስቡ ትሆናላችሁ፣ ራሳችሁ እንዲታነቡ ትሆናላችሁና ሄሉሻ ስረዳት አሁን ላይ በቃ እንዲ እስከ ዛሬው አይደለችም። እስከ ዛሬ አሁን የሆነ ነገር ሲፈጠርባት አይታችኋል። ሐኪም ቤት ትገባ እስከ መግባት ደረጃ ትደርሳለች። ፊቷ ተቀይሯል። ዛሬ ላይ ግን አልሐምዱሊላህ በቃ ሀላስ አይተዋል። ለሷ ችግር ብርቁ አይደለም፣ ክዴት ለሷ ብርቁ አይደለም። ገባቸው? ለምዴዋለች፣ ይለመዳል። ግን ካሁን በኋላ ለምጄዋለሁ እያለ የምገባበት ሳይሆን ቆም ብላ እንድታስብ ያደርጋታል። ስለዚህ የሰው ልጅ ደግሞ አንዴ ይፈተናል፣ ሁለተኛ ይፈተናል። ለመሞከር አይባልም፣ መሞከር አይከፋም። ግን ያው ደግሞ ከዛሬው ነገ ጠንካራ የሆናችሁ መቀጠል አለባችሁ ማለት ነው። ለሰው ልጅ ያን ያክል ብዙ በቃ የምንጎደው የሰው ልጅ ከጥልቅ በላይ ስናምነው፣ ከጥልቅ በላይ ስንወደው፣ ከራሳችን በላይ ቦታ ስንሰጠው ያን ሰው በህደ ሰዓት ራሳችን እንኳን የሚያስጠላን ታይም አለና ለሁሉም ልክ አርጋችሁ ቅረቡ፣ አትቸኩሉ። መቸኮልም ዋጋ ያስከፍላል። ስትቀርቡም ደግሞ የሰው ልጅ ሙሉ በሙሉ በጣም ልባችሁን አትስጡ። በቃ ተረጋጉ። ለምን በኋላ ያነሰው ትቷችሁ እንደሚሄድ ማሰብ አለባችሁ። በቃ ስጣም ለምን ጨምሩን ነገር ቢኖር በቃ እናንተ ከራሳችሁ እንትን በሉ። ነገር ግን ያነሰው ቢሄድ ያልጎዳም የሚል ነገር አይምሯችሁ ላይ አስባችሁ ነው መግባት ያለባችሁ እንጂ እያንዳንዱ ነገር በሱ በቃ ሁሉን ነገር ከጣላችሁ ያነሰው ትቷችሁ በሄዳችሁ ሰዓት ከባድ ነው እና ብቻ እንግዲህ ኢንሻአላህ የሆነ አዲስ ነገርም ጥሩ ነገር ካለ እንሰማለን። ከዛ ውጭ ደግሞ በቃ ለጤናውም ደግሞ አላህ ያስተካክልላታል ያሽራት እና ሁላችሁም ጓደኞች ያው ራሳችሁን ጠብቁ። በእያንዳንዱን ነገር ጥልቅ ያለው ግንኙነት ከሰው ልጅ ጋር ብዙ አይኖራችሁ። በተለይ እኔ ልመክራችሁ የምፈልገው ነገር ሰው ልጅ ጋር እንደምታዩት ነው። እንግዲህ የሰው ልጅ ምን ያክልኛ ጋር ቆይቶ ትቶና እንደሚሄድ እንግዲህ አስቡት። ማንም ይመጣል ይሄዳል በህይወታችሁ። እንደው በሌላ ሰው ህይወት ተረዱ። ስንት ሰው አብረው ሆነው ብዙ ነገሮችን መስዋዕት እየተከፋፈሉ ነገር ግን ከመሄድ ወደ ኋላ አይደለም የሰው ልጅ እና የሰው ልጅ ማለት ይመጣል ይሄዳል። እናንተ ግን አይምሯችሁ ላይ ማሰብ ያለባችሁ ሰው ቢሄድም ቢመጣም ሲሄድ መሸኘት ሲመጣ መቀበል ልመዱ። ምንም አይምሰላችሁ። በቃ ራሳችሁ ብቻ ኮንፊደንስ ይኖራችሁ፣ ጤና ይኖራችሁ። የሰው ቦታ የሚያደርገው ጤና ብቻ ነው። ጤና ካላችሁ እናንተ ከምትፈልጉት ደረጃ ትደርሳላችሁ፣ ከወደቃችሁበት ትነሳላችሁ። ገብቷችኋል አይደል? በመቀጠል ደግሞ በራሳችሁ ተማመኑ። ሁሌም ቢሆን ምን ጥፋትም ስታጠፉ ራሳችሁን ለመፈተሽ ሞክሩ። የራሳችሁን ጥፋት ለመሸፈን ብላችሁ ሰዎችን አትውቀሱ። ራሳችሁን ቆም ብላችሁ አስቡ። ለምታደርጉን ነገር መጀመሪያ በራሳችሁ እመኑበት። ያንን ነገር ሳታምኑ እየተወላወላችሁ አትጀምሩ። ተወላውለን የምንጀምረው ነገር ያኔ ምናልባት እንኳን ያነ ነገር ሊሆን ባይችል እንኳን ያ ሸክብን ስናስገባ ጥርጣሬ ስናስገባ ነገሮች ይከየሉብናል፣ ይሆናሉ፣ ይመሳሰላሉ። ሸይጣን ደግሞ ያመሳስላል ታውቃላችሁና ለምትፈልጉ ነገር ተወከልቷል አላ ብላችሁ ጀምሩ። በቃ በሙሉ ፐርሰንት ያ ማለት ሰዎችን አማክራችሁ ሰው ግቡ፣ ሰው ወጡ፣ ሰው አቁሙ ብሏችሁ አይደለም። በራሳችሁ በቃ አላህን አምናችሁ ግቡበት። ከዛ በኋላ ከሆነላችሁ እሰየው፣ ካልሆነ ደግሞ በራሳችሁ አምናችሁ ገብታችሁ ለአምኖ የገባ ሰው ደግሞ እኮ ችግር የለውም። በቃ አምናችሁ ነበር አልተሳካም። ካልተሳካ ደግሞ ለእናንተ የተሻለ ነገር አለው። ይሄም በራሳችሁ ነው። ማንንም ተወቃሽ አታደርጉም ማለት ነውና ከዛ ባለፈ ለነገሮች አትቸኩሉ። ሰውን በደንብ ሳታውቁት እንትን አትበሉ። የነገርኳችሁን የሰው ልጅ በአሁኑ ሰዓት እንኳን በዚህ በአንድ ወር በሁለት ወር ልታውቁት ይቅርና አመታት ኑራችሁ አብራችሁ በቃ የሰው ልጅ ከባድ ነው እና ራሳችሁን ጠብቁ እላችኋለሁ ውዶች። አላህ ይጠብቃችሁ ከመጥፎ ነገር። በተለይ በስደት ዓለም ላይ ያለን ሰዎች ብዙ መከራ ስቃይ እያሳለፍን ስለሆነ ችግሮችን መቋቋም ስለሚያቀተን ራሳችሁን ጠብቁ። ገንዘባችሁን አትበትኑ። ለወደፊታችሁ ዛሬ እየለፋችሁ ነገ የምትቋቋሙበትን ነገር ሴፍ አድርጉላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ለቻናል አዲስ ከሆናችሁ ላይክ ሰብ ያርጋችሁ አበረታቱ። ስደተኛታችሁ ነኝ። ቢዚ ነበርኩና ያው በቀን አልሰራሁም። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።